ከአይጥ አልባስ ነው? ከእባብ አልባስ ነው? ከእንስሳ አልባስ ነው? ከአውሬ አልባስ ነው? እስቲ እባብን የሚበላ እባብ አምጡ። እስቲ ዘንዶን የሚበላ ዘንዶ አምጡ። የለም። አንበሳን የሚበላ አንበሳ እስኪ አምጡ። እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰ። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ያንን ነው ከዚያ ነው መነሳት። ትንሣኤ ይለዋል ነው። ከዚህ ክፋት ተነስ፣ ከመርሳት ተነስ። እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተክርስቲያንን ከመርሳት፣ ከእንደዚህ ያለ መርሳት በአራት ኃጢአት ያላችሁ፣ በኃጢአት አልጋ ያላችሁ በንስሐ ተነሱ። በቤተ ክርስቲያን ዕውቀት ብዙ ደረጃ አለው። በትምህርት የሚገኝ ዕውቀት አለ። በጊዜ የሚገኝ ዕውቀት አለ። በብቃት የሚገኝ ዕውቀት አለ። በሞት የሚገኝ ዕውቀት አለ። ክርስቶስ ሲመጣ የሚታወቅ ዕውቀት አለ። መንግሥተ ሰማያት ስንገባ የምናውቀው ዕውቀት አለ። ገነት ስንገባ የምናውቀው ዕውቀት አለ። ስንት ሆነ? አላዛችሁትም? ለካ ልድገማ አንድ ጊዜ። በትምህርት የምናገኘው ዕውቀት አለ። በጊዜ የምናውቀው ዕውቀት አለ። በቁጥሩን ብቻ አይደለም ትምህርቱን ጭምር ነው መያዝ። ሁለት እያላችሁ እንዳይሆን ትምህርቱን ጭምር ነው መያዝ። በትምህርት የምናውቀው ዕውቀት አለ። በጊዜ የምናውቀው ዕውቀት አለ። በብቃት የምናውቀው ዕውቀት አለ። ስንበቃ ነው ስንበቃ። በብቃት የምናውቀው ዕውቀት አለ። በሞት የምናውቀው ዕውቀት አለ። በገነት የምናውቀው ዕውቀት አለ። ክርስቶስ ሲመጣ የምናውቀው ዕውቀት አለ። መንግሥተ ሰማያት ገብተን የምናውቀው ዕውቀት አለ። ስንት ሆነ? ያው ትናንት ስንት ነገር ተናግረን ነበር። ይህ 7 ይገጥምልናል እየሄደ እንዳያችሁ። ፍጹም ሁኑ ማለቱ ነው። ፍጹም ሁኑ ማለቱ ነው። እግዚአብሔር ፍጹም ያድርገን። ስለዚህ አሁን ምን ማለት መሰላችሁ? በትምህርት ያልተመለሰልን ጥያቄ በምን ይመለሳል? በጊዜ በሉ እንጂ። ስለዚህ ትዕግስት ያስፈልጋል ማለት ነው። ሁሉም ነገር ዛሬ ካልገባኝ፣ አንዳንድ ሰው ከቤተ ክርስቲያን አፈንግጦ የሚወጣው እኔ ይገርማችኋል፣ ብዙ ሰርክ ጉባኤ ተከታትያለሁ፣ ብዙ ሰንበት ትምህርት ቤት ተከታትያለሁ፣ ብዙ ስብከት ሰምቻለሁ፣ ግን ጥያቄ እስከ ዛሬ አልተመለሰም። ጥያቄያችሁ ዛሬ ተመልሶ ካለቀማ ቤተ ክርስቲያኒቱ ከስራለች ማለት ነው። ቤተ ክርስቲያን የእኔ ልክ አይደለችም እኮ። እኔ አስተምሬያችሁ ቤተ ክርስቲያኒቱን አውቃችሁ ከጨረሳችኋት ቤተ ክርስቲያኒቱ ድሃ ናት ማለት ነው። ግን አውቀን የማናውቃት ጥልቅ ባህር ናት። በነገራችሁ ላይ የእውቀት መጀመሪያ እግዚአብሔርን ማወቅ ሲሆን፣ የእውቀት መጨረሻም እግዚአብሔርን ማወቅ ሲሆን፣ የእውቀት መጨረሻም እግዚአብሔርን አለማወቅ ነው። ገብቷችኋል እያልኩት ያለው? እውቀት እግዚአብሔርን ማወቅ ትሕትና ነው፣ ይገባል። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ሁለቱም የሚቃረን ነገር። እግዚአብሔርን ማወቅ ይገባል። አዎ። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ለምን? እንደ ጌትነቱ አውቀዋለሁ ማለት ትዕቢት ነው። ሙሉውን እግዚአብሔርን አውቀዋለሁ ማለት እውቀቱን አውቄ ጨርሳለሁ ማለት ትዕቢት ነው። ቅዱስ ኤጲፋንዮስ ሲናገር እግዚአብሔር እኔ አውቄ የምጨርሰው ከሆነ ልዑል እግዚአብሔር ለምን ተባለ ይላል። ልዑል እግዚአብሔር የተባለ እኮ ስለማናውቀው የማይደረስበት ማለት ነው። እግዚአብሔርን የምናውቀው ሊቃውንቱ እንደተናገሩት ከወጣችው ፀሐይ ላይ የፀሐይን ሙሉ ሙቀት ሰብስበን ባንጨርስም ለብርድ ያህል እንደምንሰበስበው ከጥልቅ ከሆነው ከእግዚአብሔር እውቀት ለልጅነት ያህል እንማራለን። ውቅያኖስን ጠጥተን ባንጨርሰው ለጥማችን ያህል ቀርተን እንደምንጠጣው ከእግዚአብሔር ምልዓተ ባሕሪ ለልጅነት የምትሆነንን እውቀት ተጨልፋ እንማራለን። ያችን ትምህርት ደግሞ እኔ አላስተማርኳችሁም። እኔ የሚያዝነው እኮ ይሄ ነው። አያችሁ፣ ተመልከቱ። ከውቅያኖስ እንደምትነሳ እንዲያውም ጠብታ ነው የሚለው ኤጲፋንዮስ። እንደ ጠብታ ናት። ስለ እግዚአብሔር የምናውቀው እውቀት ከጥልቅ ውቅያኖስ እንደ ጠብታ፣ እንደ ትንሽ ጠብታ ናት። በጣም የሚደንቀው ምን መሰላችሁ? ጠብታ የተባለው አሁን እኔ የምነግራችሁ ሳይሆን ቅዱሳን አውቀው የጨረሱት ራሱ ጠብታ ነው የሚባለው። እኔና እናንተ የምናውቀው ምን እንደሚባል ምንድን ነው የሚባለው? ትነት ትሉት እንደሆነም አላውቅም። ምንም አይሆንም። እኛ የምናውቀው ምንም አይደለም። ስለዚህ ተመልከቱ፣ ተምረው ጊዜውን ቆይተው በቅተው ሙተው ገነት ገብተው ተገልጦላቸው
ያወቁት ዕውቀት ራሱ በጣም እንደ ትንሽ ጠብታ ናት። ለዚህ ነው አንድ የቤተ ክርስቲያን አባት ሲናገር እግዚአብሔርን አውቄ ጨርሻለሁ ካልከኝ እግዚአብሔርን ትቼ አንተን አመልክሃለሁ ብሎ ተሳልቆበታል። ለአንድ ከሃዲ አንተ እግዚአብሔርን አውቀህ ከጨረስከው ምኑን በለጠ እግዚአብሔር? ሰው ነዋ። እኔን አንድ ሰው ጨርቄን ገፎ እጄንም እግሬንም ማየት ይችላል። ጨርቄን አስወልቆ በግድ በጥፊ ብሎ ይችላል። ስለዚህ ሰውን እኔን መግፈፍ ከቻለ ሰው ነኝ። የሰው ልኮ ይሄ ነው። እግዚአብሔር ግን እግዚአብሔር ነግሰ ስባቲው ለብሰ ነው። ልብሱ ራሱ ጌትነቱ ስለሆነ ያን ማን ገልጦ ያየዋል? አይታይም። ስለዚህ እግዚአብሔርን ማወቅ ማድነቅ ብቻ ነው። እና ዕውቀትን ልጨርስ እንደማለት ያለ ስግብግብነት የለም። ዕውቀትን የሚጨርስ ሰው ፈጽሞ የለም። ስለዚህ በትምህርት ባይመለስላችሁ ደግሞ ትምህርት ደግሞ አሁን እንግዲህ ከፋም በጀም እኔ አሁን ከጉባኤ መጻሕፍት አራተኛውን ጉባኤ እየተማርኩ ነው። ምንም እስከዚያ ድረስ አልገባኝም። እናንተ ደግሞ 3 ቀን ተሰብካችሁ አልገባኝም ስትሉ ይሄ ትንሽ አይከብድም እንዴ? ነውር እኮ ነው ይሄ ማለት ነው። እኔ አልገባኝ ብሎ ለራሴ ተመስገን እንደ ቸርነት ብቻ ከአባቶቼ ጎዳና አታውጣኝ ብዬ ብቻ ተቀምጫለሁ እንጂ አልገባኝም እኔም ቢሆን። ስለዚህ እንደዚያ ስላችሁ ደግሞ ይህ ከንቱ ሁሉ ለምን እንዲሳለቅብን አይደለም። ማናውቀውን ነው የምንኖረው እያልን አይደለም። እንደ ጌትነቱ እግዚአብሔርን አልገባንም፣ አናውቀውም። ካወቅነውማ እግዚአብሔር አይደለም። እግዚአብሔር አንድ ልዑል ራስ ካሳ የሚባሉ አንድ ሰው ምን ብለው ተናገሩ? የዛሬን አይሁንና እንበል እንዴ አይባልም። ድሮ ወታደሮቹ ሁሉ ሊቃውንት ነበሩ። መሳፍንቱ፣ ዳኞቹ፣ ግራዝማቾቹ፣ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው፣ ግን ሊቅ ነበሩ። ምን ይላሉ? አንድ ንጉሥ ግብር ከፈሉኝ ሲል አይ ጌቶች ልብሶትን ያውልቁና አይተን ነው የምንገብርለወት ቢሏቸው ደስ ይላቸዋል ወይ? አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንወትና እንገብርለወት ብንላቸው ደስ ይላቸዋል ወይ ይላሉ። አይሉም፣ እንደውም ያስራሉ፣ ይቀጣሉ። ታዲያ ንጉሥን ልብስህን አውልቄ ልገብርልህ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም? የእግዚአብሔርን ልብሱ እንዴት ትገልጠዋለህ? ማመን ነው። ሃይማኖትን በልቡና የሚገልጡ 2 መሰረታዊ ነገሮች ማመንና ማድነቅ ናቸው። ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው። ስለዚህ እግዚአብሔር ይሄንን ነው። ስለ እግዚአብሔር የምናውቀው ዕውቀት ትምህርት እንኳን 4ቱን ጉባኤያት እንኳን ብንጨርስ ትምህርት ጨረስኩ አይባልም። ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14,000 መጽሐፍ እኮ ነው። ገና እኛ የተማርነው ውዳሴ ማርያም አንድምታ ነው። አንዱን መጽሐፉ አንዱን ያችን ነው። በዚያች ነው የተጀመረችው። ሐዲሳት ሲጀመር ሃይማኖተ አበው ላይ ዘቅዱስ ኤፍሬም የሚባል በቃ ያችን ተማር። ገና እኮ ምኒቱንም እንኳን አልቀመስናት። ያንን ጨርሶ ደግሞ ገና ቆይ የጊዜ ዕውቀት አለ ደግሞ የጊዜውን ይቆያል። በጊዜ ቢቆይ ደግሞ በቅቶ ደግሞ አላወቀው መብቃት አለበት። በቅቶ ማየት ይገባል። ከዛ ደግሞ ቢበቃ ደግሞ ምን አደረጉ? መሞት ሲሞት የሚያውቀዋል። አሁን ገነት ውስጥ ነፍሳት ያሉ ቁመው ነው፣ ተገምጠው ነው፣ ጠጋ ብለው ነው፣ ተላብሰው ነው፣ ምን እያለ እንዴት ሆኖ ነው ያሉ ገነት ውስጥ? መልሱ ሙተህየው ነው አይደለም እንዴ? ለዚያውም ገነት ከገባህ ማለት ነው። ስለዚህ ተሙቶ የሚታወቅ ዕውቀት አለ ማለት ነው። ስንሞት የምናውቀው ዛሬ እናውቀው ቢባል አናውቀውም። ሲኦላውን ነፍሳትም እንዴት ሆነው ነው? እየተሰቃዩ ነው። ምን እየተሰቃዩ ነው? ይሄ ምንም ጥርጥር የለውም። ሲኦል ብሎ እረፍት የለም። እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ? አስጎንብሰው ነው አስረው ነው የሚገርፏቸው? አገራረፉስ እንዴት ነው? ይሄን ሙተህየው ለዚያውም ሲኦል ከገባ ነው አይደል? ለዚህ መልሱ ይህም ያው ነው ማለት። ስንሞት የምናውቀውን ዕውቀት ሁሉ ዛሬ አምጡ አይመጣም። ሙትና ታውቀዋለህ። ይሄ ነው ተመልከቱ። ስለዚህ ያን ለዚህም ጊዜ ያስፈልገዋል። ክርስቶስ ሲመጣ የምናውቀው ነገር ምን አገፋፋል? ክርስቶስ ሲመጣ ሐመድ ላይ ነው የምንቆም። እንዴት ያለ መሬት ነው የሚችለን? ኢየሩሳሌም ነው ወይስ ራስ ዳሽን? ምን ጨነቀህ አንተ? ብቻ በቀኝ ቆማለሁ የሚለውን ነው መያዝ። እዚያ ላይ ያቆማል፣ እዚያ ላይ ያስቀምጣል። ምን ያስጨንቃል? እሱ አትፈልገው ቢያስቀምጥ። እንደዚህ ያለውን ነገር ሁሉ የማይጠቅም እንጨት አለ፣ የማይጠቅም ጥያቄ። አሁን በግቢ ጉባኤ በሰንበት ትምህርት ቤት በጽዋ ማህበራት የሚጠየቅ ጥያቄ አለ። ምንም አይጠየቅ። የላም ወተት ለምንድን ነው ነጭ ሆነው? ምን ያስጨንቃል? ዝም ብለህ አትጠጣ እንዴ?
እንዲሁ እኮ እንደው አይደረስ እኮ ነው በእውነቱ። እንደዚህ ያለ ጥያቄ አሁን ምን ጥቅም አለው? ምንም ጥቅም የለውም እኮ። ነፋስ መልኩ እንዴት ያለ ነው? ምን ጨነቀህ? ዝም ብሎ ኦክሲጅን መውሰድ ነው። እንደዚህ ያለ ነገር የማይጠቅም ጥያቄ፣ ለድህነት የማይረባ ምርምር፣ ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም። ስለዚህ ዕውቀትን ሁሉ ለእግዚአብሔር መተው አለብን ይላል ቅዱስ ባስልዮስ። እስኪ በሉ ዕውቀትን ሁሉ በሉ ለማን መተው አለብን አለ? ለእግዚአብሔር መተው አለብን ዕውቀትን። በብሉይ ኪዳን እንዲህ የሚል ትእዛዝ ተዛዟል። እስራኤላውያን ከግብፅ በወጡ በርዷል። ይበቃል። እስራኤል በርዷል አይሻልም? እንዳያችሁ ብዬ ነው። በዚያ ደግሞ የምታረጉት አይታወቅም እኮ። ስለዚህ ምንድነው እያሉ እስራኤላውያን ከግብፅ ባርነት ሲወጡ እግዚአብሔር አንድ ትእዛዝ አዟቸዋል። ምን የሚል ነው? በጉን በልታችሁ ውጡ ብሏቸዋል። ባጭሩ ግብፅ ሲኦል ናት። ክርስቶስ የክርስቶስ ሥጋና ደም ተቀብላችሁ ዳኑ ነው መልእክቱ። እዚህ ውስጥ የፈለግኩት ከርዕሴ ጋር የሚገናኝ አንድ ነጥብ ስላለ ነው እንጂ የበጉን ታሪክ በሌላ ጊዜ ነው ምስጢሩን የምትማሩት። ታዲያ እንደዚያ ከሆነ በጉን በልታችሁ ስትጨርሱ የተረፈውን በእሳት አቃጥሉት ብሏል እግዚአብሔር። የተረፈውን በምን አቃጥሉት? አቤት በእሳት። ይህንን አባቶቻችን ሲተረጉም ይላሉ አምላክህ እግዚአብሔር የሚባላ እሳት ነው ይላል ኦሪት ዘዳግም ላይ። የሚባላ እሳት ነው። በቅዳሴያችን ደግሞ አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት አሐዱ ውእቱ እሳተ ሕይወት ዘእምአርያም ይላል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው፣ አንድ የሕይወት እሳት ነው ይላል። ስለዚህ እሳት የተባለ እግዚአብሔር ነው። የምትችሉትን ያህል በልታችሁ የተባለ መብል የተባለ ዕውቀት ነው። የምትችሉትን ያህል በልታችሁ ማለት የምታውቁትን ያህል አውቃችሁ ሌላውን ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው። ሌላውን እግዚአብሔር ያውቃል በሉ ማለት ለእግዚአብሔር ተውለት፣ የእውቀት ድርሻ ስጡት። ሁሉን አውቄ ልጨርሰው አትበሉ ማለቱ ነው። ይህንን ማለቱ ነው። ስለዚህ እግዚአብሔር በእንዲህ ያለ እውቀት ያከብራል። እዚያ ላይ የመገለጥ እውቀት አለ። እሱ በቅቶ ተቀድሶ የዓይኑ ሞራ ልክ አሁን እናት ሕፃን በእናቱ ማህፀን ውስጥ እያለ አባቱ ቀይውን ጥቁሩን ያውቀዋል? አያውቀውም። ስለዚህ ምን ማድረግ አለበት? ቆይቶ ነው የሚያውቀው ማለት ቆይቶ ነው የሚያውቀው። ስለዚህ ምን ማለት አይኑ ከፍ ሲል ያውቀዋል። እዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም። ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት ነው። አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ። እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም። ስለዚህ ልጁ ለማወቅ ከእናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢአታችን ማህፀን ከኃጢአታችን ሞራ ወጥተን በቅድስና ስናደግ እግዚአብሔርን እንደሚገባን መጠን እናውቀው ዘንድ አለን ማለት ነው። እርሱ የፈቀደውን ያህል በኋላ ደግሞ ከሞተ በኋላ ክርስቶስ ሲመጣ የምናውቀው ኋላ መንግሥተ ሰማያት ስንገባ የምናውቀው እውቀት አለ። አዲያ ራዕየ ዮሐንስን ያህል መጽሐፍ ብድግ ብሎ ሰው አሁን ኢትዮጵያ የዓለም ብርሃን የሚባል ማህበር ሰምታችኋል አይደለም? የሚንጋጋ ብድግ ብሎ ሰው ምን ይላል መሰላችሁ? ራዕየ ዮሐንስ ምዕራፍ 20 ላይ ይላል። ረተው ጎበዝ ማምላክ ይህ ጦር ይላል። እንደው አዛኝ አንድ ቀን ትምህርት ሳይማሩ እንዲሁ እኮ ነውር ነው። ምንድን ነው ሲባል እኔ አሁን ይገርማችኋል የሕክምና ተማሪ አለ እዚህ የሕክምና ተማሪ አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ አለች መዝገበ ቃላት። አሁን እሷን ገዝቻለሁ። እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን እችላለሁ? ይቻላል ወይስ ንገሩ? ኑና እንግዲህ ሰርጀሪ ልስራችሁ። ነውር አይደለም እንዴ? ዲክሽነሪ ገዝቶ ሊቅ የሚኮን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል? የዓለምን መጽሐፍ አንብበ ብቻ የማታውቀው ከሆነ ለምንድን ነው ሌክቸር ያስፈለገው? ለምንድን ነው ትምህርት ስልጠና ያስፈለገው? ለምን ይመስላችኋል? ለምንድን ነው ለዚህ ለመጀመሪያ ዲግሪ ላለው ዶክተር ስፔሻሊስት፣ ለስፔሻሊስቱ ሰብ ስፔሻሊስት እያስፈልገው የሚሄደው ለምንድን ነው? በተግባር የሚያውቀው ሕክምና አለ። መጀመሪያ ቲዎሪውን በንድፈ ሐሳቡን ይማራል 2 ዓመት 3 ዓመት። ከዚያ በኋላ ደግሞ ምንድን ነው የሚባለው ረዳት ሐኪም ሆኖ ደግሞ ይለምዳል ማለት። ስለዚህ የእግዚአብሔር መጽሐፍም በተግባር ነው የሚታወቀው፣ በኑሮ ነው የሚታወቀው፣ በኑሮ ነው የሚገለጠው፣ በአፍ አይታወቅም። ለዚህ ነው ቅዱስ ጳውሎስ ሮሜ ላይ አኮ በአጽምዖቱ ዘትጸድቁ፣ በመስማቱ የምትጸድቁ አይምሰላችሁም በመስራቱ ነው ብሎ የተናገረ። ስለዚህ ነው መጻሕፍትን ስለወደድናቸው መጻሕፍት አይገለጡም።
መጻሕፍት ለሚሰራቸው ሰዎች ነው የሚገለጡት። እንዲያውም የቤተ ክርስቲያን ሊቃውንት እንዲህ ብለው ይተረጉማሉ። የዮሐንስ ወንጌል ምዕራፍ 10 ላይ እንዲህ የሚል በበጎች በር የሚገባ የበጎች እረኛ ነው። ነገር ግን ወደ በጎች በር በመስኮት በኩል የሚገባ ሌባ ነው ይላል። በመስኮት በኩል የሚገባ ምንድን ነው? ሌባ ነው። ይሄ በር የተባለ አንድ ክርስቶስ ነው። በጣም ብዙ ሰፊ ትርጓሜ ያለው። እዚህም ጋር የምትመለከተኝም ብቻ ከአሁኑ ጋር የሚያያዝልኝ ብቻ ልንገራችሁ። ምንድን ነው የበጎች በር የተባለ? መጽሐፍ ቅዱስ ነው። የበጎች በር ማን ነው? በሉ ንገሩኝ እንጂ። ወደ በጎች በር፣ ወደ በጎች በረት ማለት ነው። ወደ በጎች በረት ነው፣ ይቅርታ። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድን ነው ካላችሁኝ፣ ተመልከቱ፣ ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው፣ የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ፣ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ፣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። በሉ የመጽሐፍ ቅዱስ ሌባ በሉ። የምን ሌባ ነው ይሄ? የመጽሐፍ ቅዱስ ሌባ ነው። እንዲህ ያለውን ነው ክርስቶስ ምኑ ላይ የተናገረው? የማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ታቀቡኬ ማሳውያን ነቢያት እለ ይመጽኡ በአልባሰ አባግዕ ወንተ ውስጦሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ተኩላ ከሆኑ ሰዎች ተጠንቀቋል። የበግ ለምድ ያለው ምንድን ነው? ጥቅስ ነው። የመጽሐፍ ቅዱስ ጥቅስ ነው። ውስጡ ተኩላ ነው ማለት መጽሐፍ ቅዱስን አይሰራውም፣ በመጽሐፍ ቅዱስ ይነግዳል እንጂ ማለት ነው። ከእንዲህ ያለው ሰው መጠንቀቅ ይገባል። ስለዚህ እንዲሁ ቅዱስ ጳውሎስ እኮ እናንተ ማምላክን የቆሮንቶስን ደቀ መዛሙርት እንዲህ ያላቸው፣ ርቱ ትተአገሱነ። ኧረ ተው የቆሮንቶስ ሰዎች፣ ክርክር ቢነሳስ ቆይ መምህሮቻችን ይምጡ አትሉም ወይ አላቸው። እስኪ በሉ ሁላችሁ ቆይ መምህሮቻችን ይምጡ በሉ እንጂ። አዎ መጽሐፍ ቢጠቅሱላችሁ በጥቅስ ቢያወናብዷችሁ ቆይ መምህሮቻችን ይምጡ አትሉም እንዲህ ያላቸው ቅዱስ ጳውሎስ። ስለዚህ መታገዝ፣ የጊዜውን ለጊዜ፣ የብቃቱን ለብቃት፣ የሞቱን ለሞት፣ በምጽአት የምናውቀውን በምጽአት፣ የሰማዩን ለሰማይ ሰጥቶ ተረጋግቶ ከቤተ ክርስቲያን ውስጥ መኖር ይሻላል። እግዚአብሔር ቤተ ክርስቲያን ውስጥ ያኖረን። ስለ ራእየ ዮሐንስ እንደው ጥቅል ነገር ነግራችሁ ነው እና ራእየ ዮሐንስ ምዕራፍ 20 ላይ የኢትዮጵያ ትንሣኤ ብሎ ሰው ይድየዝብ ማን ነው የተረጎመው? ወይ ግሩ ራእየ ዮሐንስ ምዕራፍ 20 ቁጥር 6ን ጠቅሶ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ፣ የመጀመሪያይቱን ትንሣኤ ያገኘ ሰው ብፁዕ ነው የሚለውን ይዘው ይህን ይተረጉማል። ያለ ጊዜው፣ ያለ ንባቡ፣ ያለ ምስጢሩ የመጀመሪያው ትንሣኤ ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። እስኪ በሉ ምን ይባላል? ትንሣኤ ልቡና። ምን ማለት ነው? ዲያቆኑ በቅዳሴ ጊዜ ስናስቀድስ ምኑ ላይ ይመልስልናል? እለትነብሩ ተንሥኡ፣ የተቀመጣችሁ ተነሱ ይላል። ምን ይላል? የተቀመጣችሁ ተነሱ። ሰው የሚተኛባቸው 3 የተከለከሉ አልጋዎች አሉ። በዚያ የተኛህ ነው ተነስ የሚለው ዲያቆኑ። አንደኛው የስንፍና አልጋ ነው። ሁለተኛው የመርሳት አልጋ ነው። ሦስተኛው የኃጢአት አልጋ ነው። ከነዚህ ተነሱ ነው። ሞታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለቱ ነው ዲያቆኑ። አሁን ትንሣኤ፣ የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ያንን ነው፣ ከዚያ ነው መነሳት። ትንሣኤ ይለዋል ነው። ከዚህ ክፋት ተነስ፣ ከመርሳት ተነስ። እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተ ክርስቲያንን ከመርሳት፣ ከእንደዚህ ያለ መርሳት በአራት ኃጢአት ያላችሁ፣ በኃጢአት አልጋ ያላችሁ በንስሐ ተነሱ። በአራት ሀኬት ያላችሁ፣ በስንፍና አልጋ ያላችሁ በትጋት ተነሱ።
አሁን ሰው እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁት ነው አይደል? ሰው በደንብ ተኝቶ የሚጸልይ ተኝቶ የሚያነብ ተኝቶ የሚያጠና ተኝቶ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል። ምንም እኮ በእውነቱ ማለት ነው እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ ለዚያ እውቀት ነው እኮ ደግሞ የምትመጻደቁብን። ስለዚህ ተመልከቱ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለው እኔ ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስነ፣ ከእባብ አልባስነ፣ ከእንስሳ አልባስነ፣ ከአውሬ አልባስነ። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም። አንበሳን የሚበላ አንበሳ እስኪ አምጡ። እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰ። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ነው። በቀርዝ ብለህ ቀይ ቢጫ አረንጓዴ ባንዲራ ለጥፈ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳም። እርግጡን ነው የምነግራችሁ ማለት ነው። እርግጡን ነቢያት ሐዋርያት የተናገሩትን አባቶቼ ያስተማሩኝ ይሄው ነው። መጽሐፍ ቅዱስ ያለው ይሄው ነው። ብድግ ብሎ ኧረ ተው ቆይ መምህሮቻችን ይምጡ አሉ እንጂ እውነቴን ነው። እኛ አይደለንም እኮ መምህሮቻቸው፣ እነ ዮሐንስ አፈወርቅ ናቸው፣ እነ ቅዱስ ቄርሎስ እኮ ናቸው መምህሮቻችን። እንጠይቃቸው አትሉ ብለዋል እነሱ። የቤተ ክርስቲያን ምልክት ሥጋ ወደሙ መስቀል ድንግል ማርያም ናቸው እንጂ ይሄ ባንዲራ ነው። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንደሚያደርጉብን። ሰው እመቤታችን እንዲጠላት እመቤታችን በአብይ ጾም ብሉ ብላለች እያለች ያቺ ሰው እያስበላች ነው ሰሞኑን አሉ። አይደረስ ነው እመቤታችን ብላኛለች እያሉ። መነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያደርገ ይባላል። ባንዲራ እንዲጠላ በባንዲራው ስም መጡብን። በጣም ችግር እኮ ነው እየሰሩብን ያለ። ስለዚህ ወገኖቼ ካህን እንዲጠላ አይደለ እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው። በደንብ ልትነቁበት ይገባል። ስለዚህ ወገኖቼ ራእየ ዮሐንስን ከቤተ ክርስቲያን ተምረን በጸሎት ተምረን ኋላ ሙተን የምናውቀው ነውና ማንም ሊተረጉምልን አልተፈቀደለትም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያለ ትምህርት፣ ያለ መምህር፣ ያለ ትርጓሜ፣ ያለ ጉባኤ ቤት ዕውቀት የሚገኝ ከሆነ ክርስቶስ ለምን 3 ዓመት ለፍቶ አስተማረ? እንዲሁ ማንም ተነስቶ መጽሐፍ ቅዱስን አንብቦ የሚገለጥለት ከሆነ ሐዋርያትን ዝም ብሎ ገልጦላቸው አይሄድም እንዴ? ለምን ነው 3 ዓመት ለፍቶ ያስተማረ? ለበውክሙኑ እያለ ገባችሁ እያለ ለበውክሙኑ ተረድቷችኋል። እነሱ ደግሞ ፈክር ለነ ተርጉምልን አልገባንም እያሉ ተምረው አምላክ 3 ዓመት ካስተማረ ወር ሳንማር በቃ ለምንል ወዮልን። በእውነት ሐዋርያት እንኳን ከአምላክ 3 ዓመት ነው የተማሩት። ይሄንን ነው ሁላችንም መንቃት የሚገባል። ማንም ሰው መጽሐፍ ቅዱስን መንደር ላይ አምጥቶ ሊተረጉም ስልጣን የለው። ተመትሮ የሌለባትን በፍሰት የመጣችውን። ለዚህ ነው የቤተ ክርስቲያን መጻሕፍት በእናት ጡት የተመሰሉት። ሰሎሞን ይናገራል። አዳም አጥባትኪ እህቴ መራት፣ ሙሽራዬ ጡቶችሽ እንደምን ያምራሉ ብሎ ይናገራል። ብሉይ ኪዳን ሐዲስ ኪዳን ናቸው። እናት ልጅ ስታሳድግ 2 ጡቶቿን 10 ልጅ ቢኖራት የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩንም የምታሳድግ። ብሉይ ኪዳንና ሐዲስ ኪዳን የቤተ ክርስቲያን ጡቶች ናቸው። ሐዋርያት ያደጉበትን ነው እኛ ጠብተን የምናድግበት። ሐዋርያት ምን አስተማሩ? የመጀመሪያው ክፍለ ዘመን ሊቃውንት ምን አስተማሩ? የሁለተኛው ክፍለ ዘመን ሊቃውንት ምን አስተማሩ? የሦስተኛው ክፍለ ዘመን ሊቃውንት ምን አስተማሩ? ይህንን ሰንሰለት ተከትሎ የማይመጣ ተቆርጦ የወጣ ነው። ይሄ በገዛ ፈቃዱ የሚተረጉም የመጀመሪያዎቹ ምን ብለው ተረጎሙት፣ ምን ብለው አመኑት ብላችሁ ወደ ዘመናት ተቀድመን መሄድ አለብን። አንድ የቤተ ክርስቲያን አባት ለመባል በዘመን የቀደመ፣ በቅድስና የቀደመ፣ በእውቀት የቀደመ 3ቱን ማሟላት አለበት። ሊቅ ተብሎ ለመጠቀስ መቅደምማ ሰይጣንም ቀዳማዊ ነው። ግን ከክርስቶስ በዘመን የቀረቡ፣ በዘመን ስለቀረቡ ደግሞ በእውቀትም የቀረቡ፣
ዕውቀት ብቻ አይደለም በቅድስና የቀረቡ እነዚህን ቅዱሳን ሊቃውንት ከነዘመናቸው ከነታሪካቸው አስመስክረን ያመነች ቤተ ክርስቲያን ናት። መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው። መጽሐፍ ቅዱስ ሆኖ እንዲቆይ ህልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም። በዓይኑ የሚያይ ሰው ዓይን የለህም ይባላል እንዴ? መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። የምትኖር ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም ማር አልበላህም ይባላል አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ አባቶቻችን ቅዱስ ዳዊት የተናገረውን ቃል ሲተረጉም ይላሉ ጣዕሙ ወታእምሩ ከመ ኄር እግዚአብሔር ቸር እንደሆነ ቅመሱ ይላል ቅዱስ ዳዊት። ምን ይላሉ አባቶች ሲተረጉሙ? ቀምሷልና ቅመሱ ይላል ብለው ይተረጉማሉ። እስኪ በሉ ቀምሷልና በሉ። ምን አሉ አለ? ቅመሱ አለ። ያልቀመሱ ሰው አሁን እንደው ብድግ ብሎ አንድ ሰው እንደው ስኳር አንዲት ቅምስ አድርጎ ሳይ አይ ስኳር ሲጣፍጥ ይባላል። ኖር አይደለም እንዴ? ነውር እኮ ነው። መጽሐፍ ቅዱስን ያልኖረ ሰው መጽሐፍ ቅዱስ እንዲህ ነው ብሎ አይተችም። እኛም ቢሆን የኖሩትን ነው የምንናገር እንጂ እኔ የገባኝን አይደለም አሁን የተናገሩት ያለ ቅዱሳን ሊቃውንት የቀመሱት የተናገሩትን ነው። ይሄን ነው ስለ ራዕየ ዮሐንስ ምናገር። ራዕየ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ወብፁዕ ዘያነብቦ ይላል ምዕራፍ 1 ላይም ሲናገር ራዕየ ዮሐንስን የሚያነብ ሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግሥት ታማ ራዕየ ዮሐንስን እየሄደ በየቀኑ እያነበበላት ምሕረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል? ንጉሥ አንተ ስትወጣ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው። ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያ ዲያቆን ቁሞ እያነበበ በሉ ይሄንን ዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አድርጎ ወስዶ ደሴት ላይ ያስቀመጠው። ደሴት ላይ ያስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግሥቱ በሀገር ቢዞር በሐኪም ቢዞር አልድናለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ? ያ ዲያቆን ካልጸለየላት አትድንም አለው። ያማ ሙቶ ይል ባህር ጥየው ለአንተ መሰለ እንጂ እሱስ አልሞተም። እንዲህ ያለ ደሴት አለልህ። እዳ እዚያ ደሴት አምጥቶ ሲጸልይላት ራዕየ ዮሐንስን ሲያነብላት ያቺ ንግሥት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። በጸሎት ነጥቆ የወሰደው ማለት ነው። ስለዚህ ሁላችሁም ራዕየ ዮሐንስን ብትችሉ በቀን ምዕራፋን አንዳንድ ምዕራፍ ብታነቡ ግን እተረጉማለሁ ሳትሉ የከበዳችሁን ከመምህራን ይዛችሁ መጣችሁ ለማስተርጎም ነው። ግን ስለዚህ እያነብባችሁ ብትሉ ከሞት ያስጥላችኋል፣ ረድኤት ይሰጣችኋል፣ በረከት ይሰጠናል። የቅዱስ ዮሐንስ በረከት ይደርብን። ይሄ ምዕራፍ ይሄ ጥቅስ እየተጠቀሰ ዝም ብሎ ዛሬም ሊያደር ነው መሰል። ወደ ርዕሱ ልምጣ። ስለዚህ ርዕሱ ምን ይላል? እስኪ አንድ ጊዜ ድገሙልኝ። የእግዚአብሔርን ቤተ መቅደስ ምን በለው አለ? ለካው። እንዲህ ይላል ወመጠወኒ ህለተ ወርቅ ዘመጠነ በትር፣ ብትር የሚያክል የወርቅ ዘንግ ሰጠኝ ይላል። የምን ዘንግ? የወርቅ ዘንግ። ማን የሰጠው? መልአኩ። ለማን? ለቅዱስ ዮሐንስ። በምን? በራእይ የወርቅ ዘንግ ሰጠኝ። ወይቤለኒ መጥን ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ ለካው። ወምስዋኦ መሰዊያውንም ለካው። ወሀበሂ ይሰግዱ ሎቱ የሚሰግዱትንም ሰዎች ለካቸው፣ ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለኝ ይላል። በደንብ አድርጋችሁ ስሙ። መቅደሱን ለካው አንድ፣ መሰዊያውን ለካው ሁለት፣ ሶስተኛ ደግሞ ምኑን ለካው ነው ያለው? የሚሰግዱትን ሰዎችም ለካቸው አለው። ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለው። ይህን ካለ በኋላ ደግሞ ምን ጨመረለት መሰላችሁ? ወባይቱ አጸደሰ ወጸናፌ ህድግ ወይትመጥን፣ ነገር ግን እድሞውን አትለካው አለው። ምኑን አትለካው ነው ያለው? እድሞውን ወይም ደግሞ
ከአጥሩ ውጭ ያለ ነው። ቤተ ክርስቲያኑ ይሄ ነው። ከአጥሩ ውጭ ያለውን ያኛውን እዚያ መሳለሚያው በር ወደዚያ ያለውን አትለካው አለኝ። ለምን? እስመተ ውበት ለአሕዛብ በዛ ሀገር ቅድስት፣ ያቺ ቅድስት ሀገር ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ ይላል። ከአጥሩ ውጭ ያለው